ራም ምንድነው የሚለውን እርግጠኛ ነኝ አብዛኞቻችሁ ግራ ልትጋቡ ትችላላችሁ። እንዲሁም ደግሞ የራም ጥቅምስ ምንድነው የሚለውን ዛሬ በዚህ ቪዲዮ እያንዳንዱን የምነግራችሁ ይሆናል ማለት ነው። ራም ማለት የምትጠቀሙትን ፋይል አሁን የምንጠቀመው ይሄን ቪዲዮ ቀጥታ ይሄን ኤዲት ለማድረግ ይሄን ቪዲዮ እንደተቀረጸ ስቶሬጅ ላይ ወይም ደግሞ ኮምፒውተር ላይ ይቀመጣል። ኮምፒውተር ላይ ሲቀመጥ የኮምፒውተር ያለው ስቶሬጅ ኤችዲዲ ከሆነ ኤችዲዲው ላይ ይቀመጣል ወይም ደግሞ ኤስኤስዲው ላይ ይቀመጣል ማለት ነው። ካፓሲቲው ላይ ይቀመጣል። የዛ ጊዜ ከዛ ከተቀመጠበት ቦታ እኔ ኤዲት ለማድረግ ወደ ፕሪሚየር ፕሮ በማስገባበት ሰዓት ያንን ፕሮሰሰር እንግዲህ ያንን ስራ የሚሰራው ራም ነው። ከስቶሬጅ ቦታ ወይም ደግሞ ከኤችዲዲው አንስቶ ወደ ፕሮሰሰሩ በመስጠት ፕሮሰሰሩ ደግሞ ወደ ሶፍትዌር ወይም ደግሞ ወደ አዶቤ ፕሪሚየር ፕሮ ወስዶ እንግዲህ ያንን ስራ በቀላሉ ያንን ኤዲቲንግ በቀላሉ እንዲሰራ የሚያደርግልኝ ማለት ነው። እንግዲህ ከፍተኛ የሆነ ራም ካላችሁ ያንን ፋይል ቀጥታ ወደ ፕሮሰሰር በሚወስድበት ሰዓት እንግዲህ ፈጣን የሆነ ስራን ይሰራል ማለት ነው። ነገር ግን በጣም ዘገምተኛ ከሆነ ያ ራም እንግዲህ ያንን ፋይል ከኖርማል ስቶሬጅ ቦታ ወደ ፕሮሰሰሩ በሚወስድ ሰዓት በጣም ረጅም ጊዜ እንግዲህ ያስጠብቃችኋል፣ ይወስድባችኋል ማለት ነው። የዚህ ጊዜ እንግዲህ የመናደድም የመበሳጨትም እንግዲህ ሁኔታ ሊፈጠር ይችላል ማለት ነው። ራም ጥቅሙ እንግዲህ ይሄ ነው። አንድን ፋይል ወደ ስራ በምትወስዱበት ጊዜ የሚፈጀው ሰዓት እንግዲህ የራማችሁን ሁኔታ ይወስነዋል። ፈጣን ከሆነ ራማችሁ ጥሩ ነው ማለት ነው። ደግሞ ዘገምተኛ ከሆነ ደግሞ ራማችሁ ጥሩ አይደለም ማለት ነው። የራም ጥቅም ይሄን ይመስላል። ሌላኛው እንግዲህ ራም ስትገዙ ማወቅ ያለባችሁ ነገር ኮምፒውተሩ ወይም ደግሞ ዴስክቶፕ ወይም ደግሞ ላፕቶፓችሁ ይቀበለዋል ያንን ራም አይቀበለውም የሚለውን ነው። እንደነገርኳችሁ አዳዲስ ላፕቶፕ ስትገዙ እንግዲህ የሚመጣበት ሞዴል አለው። ዲዲአር3 አለ፣ ዲዲአር4 አለ፣ ዲዲአር5 አለ። ሌቴስት የሚባለው እና ፓወርፉል የሚባለው እንግዲህ ዲዲአር5 ነው። ስትገዙ ኮምፒውተራችሁ ወይም ደግሞ ዴስክቶፓችሁ ይቀበለዋል አይቀበልም የሚለውን እንግዲህ ጉግል ላይ ገብታችሁ ሰርች ማድረግ ይኖርባችኋል። የኮምፒውተራችሁን ሞዴል በመጻፍ እንግዲህ ይቀበለዋል ያንን ዲዲአር5 ወይስ አይቀበለውም የሚለውን መጀመሪያ ቼክ ማድረግ አለባችሁ። የሚቀበለው ከሆነ በጣም ጥሩ፣ የማይቀበለው ደግሞ ከሆነ እንግዲህ ዲዲአር4 ወይም መሞከር ወይም ደግሞ ዲዲአር3 መሞከር። ሌላኛው ደግሞ እንግዲህ ሄርዝ ሬት የሚባል አለው። ፍጥነቱ የራም እንግዲህ የሚሰራበት ፍጥነት አለ ይወሰናል ማለት ነው። እንግዲህ ዲዲአር4 ከሆነ ይሄን ያህል ይባላል። ከፍተኛ እንግዲህ ሄርዝ ሬት ያለው ወይም ደግሞ ስፒድ ያለውን ራም መርጣችሁ መግዛት ይኖርባችኋል ማለት ነው። እንግዲህ ሌተስት የሚባሉ ከሆነ ወይም ደግሞ እንግዲህ ጥሩ የሚባል ለጀማሪ ክሬተር ወይም ደግሞ ኤዲተር ከፈለጋችሁ እንግዲህ 16 ጂቢ ራም ብታደርጉ በጣም ጸዴ ነው። የሚቀበላችሁ ከሆነ ዲዲአር4 ከሆነ በጣም አሪፍ ነው። ዲዲአር3 ከሆነ ደግሞ እንግዲህ ከፍተኛ መቀበል የሚችለው ዲዲአር3 16 ጂቢ ራም ስለሆነ 16 ጂቢ ራም ብታደርጉት በጣም አሪፍ ነው። ዲዲአር4 ከሆነ ደግሞ የሚጠቀመው እስከ 32 ጂቢ ራም ስለሆነ እንግዲህ ከፍተኛው 32 ጂቢ ነው የሚቀበለው። 32 ጂቢ ማድረግ ትችላላችሁ። ዲዲአር4 ከሆነ ደግሞ ቢያንስ እስከ 64 ጂቢ የመቀበል ቻንስ አለው። እንግዲህ እሱን አይታችሁ መግዛት ትችላላችሁ ማለት ነው። ስትገዙ እንግዲህ ማወቅ ያለባችሁ ነገሮች እነዚህ ናቸው። በዛሬው ቪዲዮ እንግዲህ ያያዝኩላችሁ ደግሞ ከመግዛታችሁ በፊት ማወቅ ያለባችሁ ነገሮች እነዚህን ይመስላሉ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እስካሁን አብሬያችሁ ቆየሁት እኔ ዳወራይ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።